በጠቅላይ ሚኒስትር አብይ አህመድ የተጀመረውና በኢትዮጵያ እየተካሄደ ያለው የአረንጓዴ አሻራ መርሃ ግብር በምስራቅ አፍሪካ ሀገራት ተቀባይነት ያገኘና የተስፋፋ መምጣቱን የደቡብ ሱዳን ተጠባባቂ የውጭ ጉዳይ ሚኒስቴር ዴንግዳው ማሌክ ተናገሩ። ሚኒስትሩ ከኢትዮጵያ ፕሬስ ኤጀንሲ ጋር ባደረጉት ቆይታ በጠቅላይ ሚኒስትር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ መርሃ ግብር የምስራቅ አፍሪካ ሀገራት የኢትዮጵያ ልምድና ተሞክሮ በመከተል ልዩ ትኩረት መስጠታቸውን ገልጸዋል። ዘገባው የኢዚያ ነው። ሀብቴ ተሻገር ያቀርበዋል። የአረንጓዴ አሻራ መርሃ ግብር በ2011 ዓ.ም ሐምሌ ወር ላይ ሲጀመር በመጀመሪያው ምዕራፍ በ4 ዓመታት ውስጥ 20 ቢሊዮን ችግኞችን ለመትከል እቅድ ተይዞ ወደ ስራ መገባቱ ይታወሳል። ይህንን ውጥን ከግብ ለማድረስ ክልሎችና ከተማ አስተዳደሮች ችግኞችን በመትከልና በመንከባከብ ስራዬ ብለው ተያይዘውታል። ስለሆነም በመጀመሪያው ምዕራፍ በአገር አቀፍ ደረጃ 25 ቢሊዮን ችግኞች ተተክለዋል። የጽድቀት መጠኑም ከ80 በመቶ በላይ እንደሆነ ከግብርና ሚኒስቴር ያገኘነው መረጃ ያመለክታል። የደቡብ ሱዳን የውጭ ጉዳይ ሚኒስትር ዴንግዳው ማሌክ ከኢትዮጵያ ፕሬስ ኤጀንሲ ጋር ባደረጉት ቆይታ በኢትዮጵያ የተጀመረው የአረንጓዴ አሻራ መርሃ ግብር በምስራቅ አፍሪካ ሀገራት ልምድና ተሞክሮ ሆኗል ይላሉ። His Excellency the Prime Minister, this green legacy has been popularized. የኢትዮጵያ የአረንጓዴ አሻራ ፕሮግራም በጠቅላይ ሚኒስትር አብይ አህመድ መሪነት የተጀመረ ነው። ይህም በምስራቅ አፍሪካ ሀገራት ተቀባይነት ያገኘ መጥቷል። ከዚህ ቀደም ባደረኳቸው ጉብኝቶች የኢትዮጵያ መንግስት 25 ቢሊዮን ችግኞችን በመትከል ከተያዘው እቅድ በላይ ለማሳካት ያሳየውን ቁርጠኝነት መታዘብ ችያለሁ። በጁባ የሚገኘው የኢትዮጵያ ኤምባሲ ከደቡብ ሱዳን አካባቢና ደን ሚኒስቴር ጋር በመነጋገር ችግኞችን አግኝተን የችግኝ ማፍላት ስራ እየተሰራ ነው። Some of the primaries, seed plantation. ዓለም ወደ በረሃማነት እየተለወጠች ባለችበት በዚህ ወቅት የአረንጓዴ ልማት ስራን ተግባራዊ ማድረግና የአካባቢ ጥበቃ ስራን መስራት ወሳኝ ነው ያሉት የውጭ ጉዳይ ሚኒስትሩ በረሃማነት እየተስፋፋ በመሆኑ መሬት እንዳይራቆት የአፈር እቀባና ተያያዥ ስራዎችን መስራት ይጠበቅብናል ያሉት ሚኒስትር ዴንግዳው ማሌክ በምስራቅ አፍሪካ በተደጋጋሚ የሚከሰተውን የድርቅ ተጋላጭነት ለመቀነስ የአረንጓዴ አሻራ ተጠናክሮ መቀጠል አለበት ብለዋል። In the East Africa, the drought affected so many places. But if you go to my country, South Sudan, you got the flood that has submerged. በምስራቅ አፍሪካ የሚገኙ በርካታ አካባቢዎች በድርቅ ተጠቅተዋል። አገሬ ደቡብ ሱዳን ብትሄዱ ከ6 ግዛቶች በጎርፍ ተጠቅተው ታገኛላችሁ። በአየር ንብረት ለውጥ ምክንያት በደረቃማም ሆነ በርጥበታማ አካባቢዎች የሚኖሩ ዜጎቻችን ህይወት አልፏል። በጋራ በመስራት ቀጣናችንን እንዴት ማሻሻል እንደምንችል ከመምከር ውጭ ምንም አይነት የተሻለ መንገድ የለም። አካባቢን ወደ ነበረበት በመመለስ ህዝቦቻችን አብረው የሚኖሩበትን ምቹ ስነ ምህዳር መፍጠር ይገባል። ሰው ሰራሽና የተፈጥሮ አደጋ ባጋጠመን ጊዜ የሰብአዊ እርዳታ ሰጪ ድርጅቶች እኛ መድረስ ያልቻልናቸውን ቦታዎች በመድረስ እርዳታ ድጋፍ ያቀርባሉ። They can be able to create their own food and surplus and then get something to the market. This is what we are working on as a country. አካባቢያችን በማልማት ከሰብአዊ እርዳታ ነፃ የሆነ ቀጠና መፍጠር እንደሚገባም ተጠባባቂ የውጭ ጉዳይ ሚኒስትሩ ጠቁመዋል።